ከአብርሽ የምትፈልገው አንድ ነገር ነበር። እሱም እንግዲህ የፊርማውን ወረቀት ፈርሞ ሰጥቷታል። ብዙዎቻችሁ የእጅህን ነው ያገኘከው ይገባካል የምትሉ ሰዎች ግን ተው፣ ተረጋጉ። ቢያንስ ሩታ ጋር ጥፋት አለ። አብርሽ ብቻ አይደለም ያጠፋው ማለት ነው። አንደኛ እየሮጣችሁ ወደ ትዳር ውስጥ የምትገቡ ሰዎች ከዚህ ልትማሩ ይገባል። መጀመሪያ የራስና የቤተሰብ ክብር ይበልጣል ማለት ነው። ሆኖም እዚህ መሀል ውስጥ ግን ጋሽዬም መሀል ገብተው ለማስታረቅ ሞክረው ነበረ። ሩታ አይሆንም ብላለች ማለት ነው ውዶችዬ። እና ሁለቱም ጋር ጥፋት አለ። አንድ ሰው ላይ ብቻ እውነቴን ነው ኮሜንትም ስትሰጡ አንድ ሰው ላይ አትለጥፉ ማለት ነው። ሰላም ሰላም ውድ ተመልካቾቼ ሰላማችሁ ይብዛ። ለመላው ዓለም የምትገኙ ኢትዮጵያውያንም ኤርትራውያንም ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ ለነባሮች መታች ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። እንግዲህ በጉጉት ሲጠበቅ የነበረው የአብርሽና የሩታ የፍቺ ነገር ያው በፍርሚያው በፍቺ ተጠናቋል ማለት ነው። የተዳራቸው ነገር በእውነት በዚህ አይነት እኔ አልጠበቅኩትም። ቢያንስ ነገሮችን አረጋግተው ሩታ ደግሞ አብርሽን ልትበቀለችው ይቅርታ ጠይቃ ትልልቅ ሰዎች ለምሳሌ አሁን የሩታ እናት አለች፣ ትልቅ እህቶች፣ ትላልቅ እህቶች አሏት። እነኝን ወጠጤዎቹን ተዋቸው። ይሄ ሮቤል የሚባለውን ተውት። እሱ የሆነ ጫታም ገና ወጠጤ ምንም ስለ ትዳርም ሆነ እሱ እኮ ስለምንም የሚያውቅ ልጅ አይደለም። ሲጀመርም ዱርዬ ነው። አንደኛ ሩታን እየገፋፋት አብርሽን እንድትበቀለው ያደረገው ይሄ ሮቤል የሚባለው ልጅ ነው። እና በእውነት የሆነ ወንድም ሳይሆን ይሄ የወንድም ጠላት ነው። እኔ ትክክለኛ እናትና አባት ልጅ አይመስለኝም። ብቻ አላቅም እንዴት እንደሆነ ፈጣሪ ወቀው። ሆኖም ሩታ ጋም ግፊት አለ ውዶችዬ። ለምንድን ነው በሁለት አይናችሁ ገልጣችሁ ፍርድ የማትሰጡት ማለት ነው? ብዙዎቻችሁ ኮሜንት ላይ የእጅህን ያገኘከው ሩታ ላይ ካደረግከው ይልቅ እሱ ያረገችብህ ቀላል ነው። አዎ ቀላል ነው። አብርሽ ሩታን በደንብ ጎርቷታል። አልቅሳለች ከእርግዝናው ጀምሮ ማለት ነው። ቢሆንም በእርግዝና ወቅት ምን እንደተፈጠረ ሁላችሁም አይታችኋል። ዱባይ ተሞሽረን መጣን ካሉ በኋላ በጾም ውስጥ ማለት ነው ቬሎ ለብሰው እዛ ያኔ ነው እንግዲህ ነፂ የምትባለው የአብርሽ የድሮ ፍቅረኛ ከአብርሽ አርግዣለሁ ብላ አለቻት። በዛ ነበረ በጣም ነገሩ ተጋኖ የወጣው ማለት ነው። እና ከዛ በፊትም አብርሽና ሩታ ቪዲዮ ላይ አይታችሁ ከሆነ ሁሌም ሲጨቃጨቁ ሩታ ወደ አዲስ አበባ ተመለሰች አትሄጂ እያሉ ሲለምኗት በቃ ብዙ ንትርክ ነበረው ትዳሩ መጀመሪያ ማለት ነው። ቀጥተኛ ትዳር አልነበረም ሲጀመርም። እንግዲህ እንደምታዩት በዩቱብ የተጀመረ ትዳር በዩቱብ ተጠናቆ ሄዷል ማለት ነው። በጣም ነው የሚያሳዝነው። አሁን አንድ ነጥቡ ምንድን ነው? ከዚህ ቪዲዮ እኛ ምን እንማራለን? ትዳርን ወደ በቀል ቀይራችሁ ፍቺ የምትለያዩ ሰዎች ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ ማለት ነው የምፈልገው። እውነቴን ነው። ሩታ ጋም አብርሽ ጋም ትልቅ ጥፋቶች አሉ፣ አጥፍተዋል። አንደኛ ሩታ ከመጀመሪያው ትዳሯን እያከበረች አይደለም፣ እውነቱን ስናገር ማለት ነው። ለአብርሽም ክብር እየሰጠች አይደለም። መጀመሪያ የራስ ክብር፣ ሲቀጥል የቤተሰብ፣ ከዛኔ ባል ትዳር ማክበር ይመጣል ማለት ነው ውዶችዬ። እንግዲህ ሩታ እኮ ያው ቤተሰብን ገፍታ ነበር አብርሽን መርጣ ቡታጅራ ድረስ የሄደችው። እና እንዳትሳሳቱ፣ እንዴት አመጣጧ እንዴት እንደሆነ ሁላችንም ከስር መሰረቱ እናውቃለን። ምናልባት አዲስ የመጣችሁ ታላችሁ አላውቅም እንጂ ማለት ነው። ያኔ ነው እንግዲህ አብርሽ ሳይፈልግ በግድ ነበረ ሩታ ፍቅር ያገባችው። ግን ፍቅር በመላመድ ይመጣል የሚባለው ነገር እውነት ነው። እነሱ ላይ አይተነዋል፣ ሰርቷል ማለት ነው። እና ስለዚህ አሁን ላይ ሩታ አብርሽን ስለምትወደው በጣም ትቀናለች። አታምነውም። ከሴት ጋራ በቃ ዝም ብሎ የሚንዘላዘል ነው የሚመስላት። ምናልባት ያው ፎቶ የተነሳ ሁሉ እንግዲህ ከሴት ጋር ተጋደመ አደረገ አይደለም ማለት ነው።
ይህ እንግዲህ ውስጣችን ያለ አንዳንድ ሴቶች አስተሳሰብ ላይ ነው። ምንም ቢሆን ደግሞ ያገባችሁ ሴት ከሌላ ሴት ጋር ሲለጣጣ ደስ አይልም። ህመሟ ህመሜ ነው፣ ሴት ነኝ፣ ይሰማኛል። በዚህ ላይ ደግሞ አብርሽ ሩታ የገፋችው ሰዓት ከሄርሜላ ጋር ሆኗል። ሩታን በመሀል ከአንድ ሰው ጋር መታ ነበረ። አሁን ባለፈው ፈረንጁ ምንድን ነው ያለው? ሩታን ከማ ወንድ ጋር አያችኋት ብሏል። ኦኬ ደግፈዋለሁ አባበሉን። ከተገፋ ጎን ከተጎዳ ጎን መሆኑ ደስ ይለኛል። እሷም በመሀል መታ ነበር። አብርሽም ከሌላ ሴት ጋር መጣ ሰዓት ማለት ነው። እልህን እልህ ይጨምረዋል በማለት እንግዲህ እልህ ድንጋይ ያስቆረጥማል የሚባለው ነገር የአብርሽና የሩታ ነው። ፉክክር ይዘዋል ማለት ነው። እሱስ ምን ያመጣል፣ እሷስ ምን ታመጣለች እያለች ትገኝ እያሉ ሁለቱም የተፎካከሩ ነው። እኔ ግን ሰው ሆኖ የማይጋጭ ሰው ሆኖ የማይጣላ ስለሌለ አሁንም ቢሆን አልረፈደም። ፍርሚያውን ፈረመላት አጸደቀ ማለት እስከ ወዲያኛው ተለያዩ አይደለም፣ እስከ ወዲያኛው አበቃላቸው የሚባል ነገር የለም። እዚህ ምድር ላይ እስከ ተነፈስን ድረስ ህይወት እስካለን ድረስ የሚያበቃ ነገር የለም። ሁሉም ትግሉ ይቀጥላል ማለት ነው ተመልካቾቼ። እና ምን ልላችሁ ፈልጌ ነው፣ እህል ውሃቸው ታለ ተመልሰው ይገናኛሉ። ስለዚህ በዚህ መሀል ክፉ ክፉ ኮሜንት የምትሰጡ ነገር ልታቆሙ ይገባል። አብሶ በህፃኑ ልጅ ዙሪያ አያሳድግልሽ የምትሉ ሰዎች ስነ ስርዓት ልትይዙ ይገባል። በእውነት እሱን ኮሜንት አጥፍተውት ነው እንጂ አምጥቼ እዚህ ጋር እንትን ላይ ባረገው በጣም ደስ ነው የሚለኝ ማለት ነው። እና አግባብ አይደለም። ተሰደባችሁ ሁለቱንም ስደቡ ማለት ነው። ህይወት ያው እንግዲህ እሷም ታገባለች፣ አብርሽም ህይወቱን ይቀጥላል ማለት ነው። ለሁለቱም ትዳር የፍቺ ወደ ሌላ እየገፋፉ የነበሩት እንግዲህ ከሩታም በኩል አሉ፣ ከአብርሽም በኩል አሉ ማለት ነው። እና ሩታን የጠቀሟት የደገፏት እየመሰላቸው ከአብርሽ እያራራቋት ነበረ። አብርሽንም እንደዛው ለሱ የጠቀሙት መስለው ከሩታ እያራራቁት ሌላ ነገር ውስጥ እንዲገባ እየጋፋፉት ነበረ። እንግዲህ አስቡት፣ ከሄርሜላ ጋር ኩሪፍት ድረስ ሄደዋል። ከዛ ሩም ለሩም በጣም እንትን ሲሉ ነበረ፣ ፈታ እያሉ ነበር። በአሁን ሰዓት ግን ሄርሜላም ከአብርሽ ርቃለች። ለምንድን የራቀችው? ተው አብርሽ፣ ሩታ ልትጎዳክ ነው። እኔም እኮ አንድ ቀን ሰው ነኝ ተስፋ ቆርጥና እታውካለሁ ብለው ነበረ። ያንንም እንግዲህ በተግባር አሳይታለች። ቢያንስ አሁን ላይ ሁላችሁም አብርሽን እንደ እኔ እንጃ እንደ አንድ ወንጀለኛ እያረጋችሁ ማለት ነው። የራቃችሁት ለምንድን ነው? በእርግጥ ተናዳችሁ ነው እንጂ አትታውትም። ከጎኑ ልትሆኑ ይገባል። እውነቴን ነው። ከጎኑ ሆናችሁ ልታጽናኑት ይገባል ማለት ነው። በጣም እንግዲህ አብርሽ ማለት በዋህነቱ የሚጎዳ የአብርሃም በግ ማለት አብርሽ ነው። በእውነት አብርሃም ብሎታል። እውነትም ጋሽዬ ማለት ነው። እና ስምን ጻድቅ ያወጣዋል የሚባለው በትክክል አብርሽ ላይ ነው የሰራው። እኔ እንዳየሁት ማለት ነው። ሰው ያምናል። ሰው ማመን ይጎዳል እንጂ አይጠቅምም። ከእነሱ ልትማሩ ይገባል። በቃ በትዳራችሁ ውስጥ ጣልቃ አታስገቡ። እኔ አሁንም ተለያይታችሁ እንዲቀሩ ሳይሆን ነገሮችን ቆም ብላችሁ አስባችሁ አብርሽም ሩታም አንድ ጋ ሆናችሁ ልጃችሁን ልዑልን እንድታሳድጉ ነው እንጂ እውነቴን ነው ተለያይተው እንዲቀሩ አልፈልግም። ደስ ከሚለው ነገር አይታችኋል። ከአብርሃም ክፉ ቃል አይወጣውም። አብርሽ ክፉ ቃል አይናገርም። ትናንትም ወረቀቱን የፈለግሽው እኔን ተበቅለሽኛል፣ አመሰግናለሁ፣ መልካም እድል ይሁንልሽ፣ ህይወትሽ የሰመረ ይሁን ብሎ ሲላት ራሱ ክፉ አልተናገረም በእውነት። እና አንዳንድ ሰው ቢሆን አንዳንድ ወንድ በጣም ነው ሙልጭ ልጭ አድርጎ የሚሰዱሽ ማለት ነው። እና እሱ ጋር ግን ክፉ ቃል አልወጣም ማለት ነው። ምን ለማለት ፈልጌ ነው፣ ሩታም አላመነችም። ወረቀቱን ፈርሞ በሰጣት
ጊዜ። እውነቴን ነው። ግን ራሷን ተቋቁማ ችላው ነው እንጂ ብታለቅስ እንደው ፊቷን አይኗ ላይ አይታችሁ ከሆነ ብዙም መናገር አልቻለችም። ወረቀቱን ይዛ ግን ላጥ ብላ ነበር ሄደችው ማለት ነው። እንደዚህ ቆርጦ ይፈርማል አላለችም።